መነጽር በትክክል የሚለበሰው እንደዚህ ነው አይደለ? አይደለም። እንደሱ እኮ አይደለም። እንደዚህ አዙረህ እንደዚህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሱ ኡስታዝ እንዴት ነሽ? በኋላ ጠፋህ እኮ። እንዲ መቼ ፈለግሽኝ አንቺ? እየጠፋህ አንተ ቪዲዮ ላይ የገባህ አይደለም። እኔ ደግሞ እያየሁህ አይደለም። አባቴ ስልኩን ይዞት ወደ ስራ እየሄደ ስለሆነ እኮ ነው። የት ነው ያለሽው? እስኪ አንድ በቪዲዮ ውጭና ቁርአን ትቀሪልናለሽ። እሺ እሺ። አይ አጣጣ እንዲ አሱ አቤት። መነጽር በትክክል የሚለበሰው እንደዚህ ነው አይደለ? አይደለም። እና እንደዚህ አዙረህ ልበስ። እንደዚህ አዙረህ እንደዚህ። አሃ እንደዚህ ነው። እንደሱ እኮ አይደለም። እንደዚህ አዙረህ እንደዚህ። እንደዚህ ነው። አዎ። እሺ ሹክራን። ቁርአን ቅሪልን። እሺ አሱዬ ጎበስ ማሻ። አሱ ስንት ዓመትሽ ነው? ንገሪያቸው። 5 ማሻአላህ። 1 ዓመት ጨመረች። በፊት እኮ 4 ነበርሽ። አሱ ታድጋለሽ። ሴፕቴምበር 29 ስለሆነ አልፏል። አሃ ገባኝ። በቃ ሹክራን። አሁን ቁርአን ቅሪልን። እሺ አሱ እሺ። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን አርረህማኒር ረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. قل هو الله أحد الله الصمد لم يلد ولم يولد ولم يكن له كفوا أحد. ما شاء الله ما شاء الله. ليلى مكرر لنكو بستاقلش ليلى على وكان ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? የኔ ከዝን እሱ ጾሬ ልሰራ አለ። ለምን እሱ ያለው እኔ ረሱላህ ዐለይሂ ወሰለም ጾራቸውን ተሰርተዋል አለ። እሱ ደግሞ ልሰራ ያለ ነው። ማን ነው? ትናንትና ቁርአን የቀራልህ አብዱል መጂድ ጾሬ ልሰራ እያለ። ኦኬ የነብያችን ሰለላሁ ዐለይሂ ወሰለም ፀጉር እርሱን አስመልክቶ የመጣ ሐዲስ አለ። እሱ ምንድነው መሰለሽ? አሱ ካነ ሸዕሩሁ ሰለላሁ ዐለይሂ ወሰለም ኢላ ሸሕመቲ እዙነይሂ። ምንድነው ያደረግልሽ ራስሽ ላይ? አበባ እሺ ካነ ሸዕሩሁ ሰለላሁ ዐለይሂ ወሰለም ኢላ ሸሕመቲ እዙነይሂ። የአላህ መልእክተኛ ነቢ ሰለላሁ ዐለይሂ ወሰለም ፀጉራቸው እስከ ጆሮአቸው ጫፍ ድረስ ነበር ይላል። እስከዚያ ድረስ ወረድ ያለ ነበር። ወአሕያናን የሲሉ ኢላ መንኪበይሂ። በአንድ ሐዲስ ላይ አንዳንዴ ደግሞ እስከ ትከሻቸው ድረስ ይደርሳል ተብሏል። ነገር ግን ይህ እንደ ሴቶች እስኪመሳሰል ድረስ መሰራትን እርሳቸው ከልክለዋል። ነቢ ሰለላሁ ዐለይሂ ወሰለም ነሃ ረሱሉላህ ሰለላሁ ዐለይሂ ወሰለም أن تتشبه المرأة بالرجال وأن يتشبه الرجال بالمرأة. ሴቶች በወንዶች ወንዶች በሴቶች እንዳይመሳሰሉ ከልክለዋል። ልክ ከሴቶች ጋር የሚመሳሰልን አሰራር ሰው እንዲሰራ አይፈቀድለት። ነገር ግን ያ ነገር በአንድ እንደዚህ ስር አድርጎ ቢይዘው ወርዶ እንደዚህ እንትን እንዳይል በዚያ መልኩ አሰር ቢያደርገው ችግር አይኖረውም። ከሴቶች ጋር የሚመሳሰል አሰራርን ግን መሰራት ወንዶች ከሴቶች ጋር ሴቶች ከወንዶች ጋር እንዳይመሳሰሉ ብለው ከከለከሉት ክልከላ ውስጥ እንዲገባ ያደርገዋል። እሺ እሺ ነግረዋለሁ። እሺ አሱ እኔ ደግሞ እንጠይቅሽ ትመልሻለሽ? ሌላ ጥያቄ አለኝ። እንዴ ለኔ ምድርስ ለማንም ሰው እንዳትናገር። እሺ አንደኛ እናቴ ሕፃን ልጅ አመጣች።
ማሻአላህ መብሩክ መብሩክ። ወንድ ነው ሴት? ሴት። ማሻአላህ እህት አገኘሽ ማለት ነው አይደለ? መኝታ ቤት እኮ ነው ያለችው። እኛ ያለንበት መኝታ ቤት ተኝታለች። ላሳይህ? እሺ እሺ። ህፃን ልጅ ማየት እወዳለሁ። ተሰየን ነው? የእሷ ስም ሩሜሳ ነው። ምንድን ማለት ነው? ሩሜሳ ወላሂ ላሲ ወላሂ አዕለም። አታውቅም? አላውቅም። አላህና አላህ ይወቀው። እሺ እሺ። አሳይን እስኪ እህትሽን ሂጂ። እሺ ኡስታዝ ሰላም አለይኩም። ቆይ አለይኩም ሰላም ወራህመቱላሂ። ሩመይሳ የሚለው እንትን የአነስ ብኑ ማሊክ እናት ናት የሚል እንትን አይቼ ነበረ እና አይ ቲንክ ወላሂ ላዚም አላውቅም። የአነስ ብኑ ማሊክ ማንም አላውቅም። አላህ አለ። ኦኬ ላሳይህ እስኪ አሳይን። ጥያቄ ጠይቅሽ ነው። ጥያቄ ጠይቃት። እሺ ጥያቄ ጠይቅሽ። አሊፍ እንዴት ነው የቆመችው? አሊፍ እንዴት ነው የቆመችው? አንደኛው ትርጉም ነው እንደዚህ ናት። እንደዚህ ናት። አላህን ማሻአላህ። ሁለተኛስ ማን ነው የምትወጂው? ረሱላህ ወአለይሂ ወሰለም ሰለላሁ ዐለይሂ ወሰለም። ሶስተኛስ ማን ነው የምትወጂው? አባቴንና እናቴን። ማሻአላህ። አራተኛስ ማን ነው የምትወጂው? አንተን። እሺ አምስተኛስ ማን ነው የምትወጂው? ሁሉንም ሙስሊሞች። ማሻአላህ። ወንድምሽን እሳ መሐመድን ረሳሽው? አትወጂውም እንዴ? ወንድሜንም ትወጂዋለሽ? እህቴንም ሂበቱላህንና አብዱላህን። ማሻአላህ ማሻአላህ። ሂበቱላህን ትወጂዋለሽ? እህትሽ ናት? እህትሽ ናት? አታውቅም እንዴ? ነው አሁን አንቺ ስትነግሪኝ ነው እንጂ እኔ አላውቃትም ከዚህ በፊት። ታውቃታለህ? አውቃለሁ። ኦኬ በቃ ቴንክ ዩ። ሌላ ሰው ይጠይቅ ደግሞ። ባይ ባይ። ሰላም አለይኩም። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እሺ መርሐባ። እሺ ጀነራል ስሱ ጥያቄ አላችሁ? ሰላም አለይኩም ኡስታዝ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። አንድ ጥያቄ አለኝ። እኔ ሰለምቴ ነኝ። እሺ የሰለምኩት ቀን መስጊድ ውስጥ ሳይሆን መስጊድ በር ላይ ብቻዬን ነበረ ያሰለሙኝ እና ብዙ ሙስሊም ልጆች ትክክል አይደለም እስልምና በትክክለኛ መንገድ አይደለም እየተቀበልሹ አሉኝ። ለምን? አንቺ በትክክል የሸሃዳ ቃል ብለሽ ከሆነ ከሰዎችም ሰምተሽ ቢሆን የአንድ ሸሃዳ ይቆጠራል። ግዴታ ሰው መኖር አይጠበቅበትም። በትክክል ሸሃዳ ሲሉ ሰምታችሁ አብራችሁ ተከትላችሁ ብላችሁ ከሆነ የአንድ ሸሃዳ ይቆጠርላችኋል። ችግር የለውም። ኦኬ ይሄ ነው። ኡስታዝ ሰላም አለይኩም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። እሺ አንድ ጥያቄ አለኝ። አሰላሙ አለይኩም። አንድ ሰው ለሞተ ለቤተሰቡ ወይ ለእናቱም ለአባቱም ለወንድሙም ቢሆን ማለት ነው ያ ሰው ካለው ነገር ለዛ ለሞተው ቤተሰብ ለእናቱም ለወንድሙም የሆነ ሰው የሆነና ሰደቃ በያገኘበት በየአመቱ አንዴም ሁለቴም ቢሆን ሰደቃ ቢያወጣላቸው ያ ሰደቃ እንዴት ነው የሚታየው? ሐራም ነው ሐላል ነው ነው የሚባለው? ይቻላል፣ ይፈቀዳል። ለሞቱ ሰዎች ነይታቸው ሰደቃ ማድረግ ትችላላችሁ። ማስረጃ ጃአ ረጁሉን ኢለ ነቢይ ሰለላሁ ዐለይሂ ወሰለም ወቃለ ያ ረሱለላህ ኢነ ኡሚ ቀድ ማተት ፈለው አተሰደቁ ዐንሃ ሀል የንፈዑሃ ፈቃለ ነቢ ሰለላሁ ዐለይሂ ወሰለም ነዓም ወዐለይከ ቢልማእ። አንድ ሰው ወደ ነቢ ሰለላሁ ዐለይሂ ወሰለም ጋር መጥቶ ጠየቃቸው፣ አንተ የአላህ መልእክተኛ ሆይ እናቴ ሞታብኛለች፣ ለእርሷ ብዬ ሰደቃ ባደርግላት ይጠቅማታል ብሎ ጠየቀ። ነቢ ሰለላሁ ዐለይሂ ወሰለም
አው ይጠቅማታል ሰደቃ አድርግላት ብለዋል። ስለዚህ ለሞቱ ሰዎች ለቤተሰብ ወይንም ለምታውቁት ለማንኛውም ሰው ሊሆን ይችላል ሰደቃ ማድረግ ትችላላችሁ። ተቀባይነት አለ። እሺ ባረከላሁ ፊኩም አመሰግናለሁ። ማሻአላህ። السلام عليكم ورحمة الله. ወአለይኩም ሰላም ወራህመቱላሂ ወበረካቱ። حياك الله وبياك. الله يحييكم. نعم. والله أول شيء أنا أشكر الله عز وجل، ثانيا وأشكرك على موافقتك. لا وراه سلافك أمسجنا الله. مرحبا. أنا يوانا طياق ما طيقنا لدي سؤال. يلا. نعم. اسمعي تفضل. الو. اسمعي شنو سؤالك؟ تمام. وأنا مسلمة جديدة. تمام. من أسلمت ودا أسرع عند عمت ونعمني هنيا. أوكي. والحمد لله الله سبحانه وتعالى من علي وأن بوزو مالك أو نجار نبرين سلاسل من نجن أهون الحمد لله بوزو نجار وشاك الله هنا. متأيك يوم فالجوز بإثيوبيا وسط الناتنا هيت عند وندموش علين كريستيان. ماشي. تسمعني الله؟ سامع إن شاء الله. alright thank you. so كذا أنا كأنني بوز تقول بأنت يعني في المعاملة كان ليس لديهم معاملة جيد. so بعد أسلمت والله تزوجت رجلا ذو القيمة وذو الدين كمثلك أنت، وتزوجته كنت صغيرة وما شاء الله علمني إسلام بطريقة الذي صحي عن القرآن والسنة. تمام. وأصبحوا أهلي يحاربون زوجي، يسبون الدين ويسبون الرسول صلى الله عليه وسلم. زوجي كان يتحمل من أجل المعاملة الناس ود سلمنا اندماتو سلمنا اندي قبلونا بمعاملة بطرو سبعوينات مالتنا. كذا እንደዚህ ያልኩ እየኖርኩኝ ከሁለት ዓመት ባገባሁ በአራት ዓመቴ እንደዛ ምናምን ባሌ ሞተ። ባሌ ሲሞት እኔ ሁለት ልጆች ምናምን ጥሎልኝ ነው የሞተው። ከዛ አሁን እኔ እንዲህ ብዬ ለመጠየቅኩስ የፈለኩትና በዚህ እንደነሱ ያረጉኝ ነገርስ በቃ እናቴ ናት ወዳታለሁ። የመጀመሪያ ልጅ ነኝ። ዲን ስልምና ስላስተማረኝ ካፍርም ብትሆን የራሱ የሆነ ሐቅ አላት። ተረዳህ? ግን እናኔ በቃ ለመደወል እንደዚህ ፍላጎት የለኝ። በቃ አይደለ እንደዚህ እናቴ ናት ብዬ እንደዚህ ምናምን በቃ አንዳንዴ ስራ ሳለኝ እንደ ቤተሰብ ያለኝ አይመስለኝም። እና ብዙ ነገሮች ዑለማዎች ሲያወሩ ስሰማ እና ራንድ ዘምድናውን የቆረጠ ያኒ ምንድነው የሚባለው ይሄ ስልሕት الرحيم مش هل الله سبحانه وتعالى በዚህ ነገር ይጠይቀኛል? እኔ ምናምን አንዳንዴ ነገር እንትን ስለኝ ያ አላህ እናቴ ረግማኝ ነው እንዴ በእናቴ ምክንያት ነው እንደዚህ ያልተሳካልኝ ምናምን እላለሁኝ። እና እንደዚህ ማረጌን አላህ ይጠይቀኛል? ዘንባለው ذنوب ያረግበኛል? አሐወልኩኝ እህቴ ጋር ያነጋገርኩኝ ስላለኝ አንቺስ ሙስሊማ ገብተሽ አንቺ እንደዚህ ከኢትዮጵያ እንደዚህ ያረጋሉ ሙስሊሞች ምናምን እና ረሱል ሰለላሁ ዐለይሂ ወሰለም በጣም መጥፎ ነገር ትናገራለሽ። በጣም ያኔ ትስባለሽ። ዲንን ስብ ነው የምታረቀው። በጣም የምትሳደበው። ይሄ ምክንያት እንድጠላት አረገኝ። እህትናዋን እያወቅኩኝ ግን እንድጠላት አረኩኝ። እሷም እናቴን እንደዚህ ያረገች እያለ ስለምትነግራተኝ ስለ እስልምና እንድጠላ ስለምታርግና ይሄ ነገር ከነሱ ጋር እንድግባባ ከእህቴ ጋር እናትም አባትም አንድ ነን። እናቴንም እህቴንም ይሄ ምክንያት እንድጠላቸው አረገኝ። هل هذا ذنوب አገኝበታለሁ? እሺ ከሰለማችሁ በኋላ እጃብች باللغة العربية ولا بالأمهرية؟ أي شيء ما تريد أنت.
مش أنت تفهمين الأمهرية صح؟ لأن بأماريني عشان إن ليش سوتش إندي ماربات والله ከሰለማችሁ በኋላ ቤተሰቦቻችሁ በዲናችሁ አዛብ ያደርጓችሁ ሊኖሩ ይችላሉ። ሌሎች ደግሞ አምነው የሚቀበሉ መልካም የክርስቲያን ቤተሰቦች ሊኖሩ ይችላሉ። ሰለመች صحيح። ነገር ግን አንዳንዶች በመስለማቸው ምክንያት አላህን መልእክተኛውን ኢስላምን ከፊታቸው ሊያንቋሹ ሊሳደቡ ይችላሉ። በጣም የእናንተ አቋም ሊሆን የሚገባው ምንድነው? الإعراض عنهم ከነርሱ ዘወር ማለት አላህ ላይ ብሎናል خذ العفو وأمر بالعرف وأعرض عن الجاهلين إلى كما يبانوች زور بالأخير محمد إلاቸው ነበር وإذا سمعوا اللغو أعرضوا عنه وقالوا لنا أعمالنا ولكم أعمالكم سلام عليكم لا نبتغي الجاهلين على يعني ባሪያዎች ከንቱ ንግግርን ከሰዎች አንደበት በሰሙ ጊዜ أعرضوا عنه ከእርሱ ዘወር ብለው ይሄዳሉ አለ وقالوا لنا أعمالنا ولكم أعمالكم እኔ ራሴ ሃይማኖት የራሴ ስራ አለኝ አንተም የራስህ እምነትና የራስህ ስራ አለህ ብለው አልፈውት ይህን ሰው ጥለውት ይሄዳሉ እና የአላህ ባሪያዎች እነዚህ ናቸው وعباد الرحمن الذين يمشون على الأرض هونا وإذا خاطبهم الجاهلون قالوا سلام ይሄ ነው እና እነዚህ ሰዎች መሃይማን የሆኑ አካሄዶችን ከሄዱባችሁ ያ ማለት እምነታቸውን የሚያንቋሹና የሚሳደቡ ከሆነ እናንተ ወርዳችሁ እነሱ ጋር መሰዳደብ ተገቢ አይደለም። አልፋችሁ ይሄን ነገር መሄድ ነው። ገብታችኋል? አላህና መልእክተኛ የሚሰድቡ ከሆነ መተው ነው። ያን ነገር እስኪተው ድረስ ከነርሱ ተዞራሉ እንጂ ሼክ ጨርሳ እንዴ? ኦኬ። ያም ሆኖ ግን አልፎ አልፎ የቤተሰብ ሐቅ አለና ዝምድናን አትቁረጧቸው፣ ሰላምታ በሏቸው። እንዴት አደርሽ እናቴ እንዴት ነሽ ደህና ነሽ ወይ? የዛኔ ሰላም በሏቸው። አልፋቸው አንዳንዴ ገብታቸዋል። ያን ባህሪያቸውን የሚተው ከሆነ ዝምድናቸውን ይበልጥ ትቀጥላላችሁ። ነገር ግን መስደባቸውን የሚቀጥሉ ከሆነ ከዚህ ነገር እስኪቆጠቡ ድረስ አንዳንድ አልፋችሁ ምጥር ያለ የሰላምታ ልውውጥን ብታደርጉ ችግር አይኖረውም። ይህን ይመስላል። እናቴ الآن قولي نعم አሁን መናገር ትችላለሽ። ኦራይት እናቴ እኮ እንደዚህ አፋን እንደዚህ ብላ እንደዚህ ነው መላክ እንደዚህ ነው ምናምን አትለኝም። ግን የአካባቢው ሰዎች እንደዚህ ልጅሽ ሰለመች እንደዚህ ያረገች ይሏታል። እኔ እናቴ ምንም አላልችም፣ ግን እኔ እወዳታለሁ እናቴን። ስልምና አሁንም እንደ በጣም አላህን ማመሰግነውስ ከሰለምኩ በኋላስ ቤተሰብ ዝምድና ምን ማለት ዝምድና ምን يعني الأسرة ما معنى الأسرة على طريقة الإسلام أنا قبي ترده جنني فكر يناتي فكرني كلبي عند أي أنا بارمين على وراي كرتا أنا بحب يعني أنا أريد واشتاق إليها لأمي أريد أشتاق إليها مهما أنا حولت في قلبي أريد واشتاق إليها لكن لما أحس هذا الحساس في قلبي مات ما فيش حب ماذا أفعل؟ كثير مرة أنسى مهما عندي إمكانية أتصل بها وعندي إمكانية أتصل بها ما بقدر انسي ما مضى اوكي انسي ما فات الان يعني كلميها واتصلي عليها وزوريها احيانا ولو بالاتصال كي تواصلي معها وسلمي عليها واذا كانت هي تحتاج الى مال وعندك يعني شيء تساعدينها ساعديها به بارك الله فيك. الله جل وعلا يقول في كتابه فيما يتعلق بالمسلمين إذا كان عندهم آباء وأمهات كفار قال سبحانه وتعالى في سورة لقمان ووصينا الإنسان بوالديه إحسانا حملته أمه وهنا على وهن وفصاله في عامين أن اشكر لي ولوالديك إلي المصير وإن جاهداك على أن تشرك ما ليس لك به علم
وصاحبهما في الدنيا معروفا. معروف. ايه نعم، هذه الآية هي الآية دي جعلتني دائما أتفكر في سورة اللقمان، هي جعلتني أني أنا يعني أخاف أنه الله سبحانه يأخذ روحي، وأخاف أني أنا أموت. هذا العلاقة أنت هون عند النقطة بله نبرنا هي دشئيات. أني أوكي إنت زال هون أني ودي إثيوبيا لما هيد بفلك እንደምታውቀው የኛ የካልቸራችን ምክንያት ዘመድክ እንደዚህ ነው ሰላም በይ ወቃፊው እንደዚህ ተረዳህ አይደለ? ይሄ ነገሮች እኔ ቤተሰቦቼ ሁሉም አንድ ሙስሊም አይገኝም። ከአማራ ክልል ናቸው፣ ሁሎችም ክርስቲያኖች ናቸው። እዚህ ነው ወደ ሀገሬ ማለሄድበት ምክንያት ሁሉም እሺ ወደ ኢትዮጵያውን ለሄድ ብዬ እናቴና እህቴን ሰላም እላለሁ ብል የአካባቢው ሰዎች ሲመጣ እንግዲህ እንደምታውቀው ሰላም ማለት አለብህ፣ ሂጃብሽን ማውለቅ አለብሽ፣ እንደዚህ ማድረግ ይሄ ነገር እንዳለድስ ወደ ሀገሬ አረገኝ። እንደሱ ከሆነ በስልክ ዘይራቸው እህት። ኦኬ በስልክ ዝምድና መቀጠል በስልክም ይቻላል። قال الشيخ እህት ዝምድና ቀጥል በስልክም ቢሆን እሺ። alright الله يفتح لك، شكرا بارك الله فيك. الله يفتح لك، مع السلامة. السلام عليكم أستاذ. عليكم السلام ورحمة الله وبركاته. ሰላም ነው ኡስታዝ? አልሐምዱሊላህ። እኔ የሆነ ጥያቄ አለኝ ኡስታዝ። እንትን ያበሻ መድኃኒት በሸሪያ እንዴት ይታያል? ምን አይነት መድኃኒት ልጄ? ያለኝ እሱ እንትን ነው እንደዚህ ከሸሪያ የሚጋጭ ነገር አለ ወይ ምንድነው ምናምን ስለው አይ ይሄኛው እንትን ነው ቅጠል ነው ጥቁር አዝሙድ ምናምን ነው አለኝ። ሐኪም ቤት ሞክሬው ነበር እምቢ ስላለኝ ነው። ጥቁር አዝሙድ ከሆነ ችግር የለው። ጥቁር አዝሙድ እና ቅጠል ነገር ነው። እሺ መድኃኒትነታቸው በተጨባጭ የተረጋገጡ ከሆነ በሰው ልጅ ላይ ጉዳትን የማያደርሱ እሺ ሙራድ አልሰማሁም። ሰላም አለይኩም። እንዴት ነህ? ሰላም አልሐምዱሊላህ። ደህና ነህ? አልሰማሁም ኡስታዝ። እኔ እህት ጥቁር አዝሙድ ከሆነ ችግር የለውም። እንዲሁም መድኃኒትነታቸው በተጨባጭ የተረጋገጡ ከሆኑ ሰው የሚጠቀማቸው ከጥቁር አዝሙድ ጋር በሰው ልጅ ላይ ጉዳትን የማያደርሱ ከሆኑ መድኃኒትነታቸው በተጨባጭ በሌሎች ላይ የታወቀ ከሆነ ያን መጠቀም ችግር የለውም። እንደ ኢስላም ወስቶላቸዋል አሉ። አኒል መጅኑን ሐታ የፊቅ አንደኛ ከአይምሮ ህመምተኛ ሰው እስኪሻለው ድረስ ወደ ንጹህ አይምሮ እስኪመለስ ድረስ የሚሰራው ኃጢአት እንደ ኃጢአት አይቆጠርበትም። ሁለተኛ ወአኒ الصغير حتى يكبر وفي روايه اخرى وعن الصغير حتى يبلغ ከህፃን ልጅም ልክ እንዲሁ በር ተነስቶለታል ለአቅመ አዳም እስኪደርስ ድረስ ለአቅመ ሔዋን እስኪደርስ ድረስ። ምክንያቱም በዚያ ቅጽበት ህፃን ሆነው እነዚህ ልጆች ጥሩና ደጉን መጥፎውንና መልካሙን ልክ እንዲሁ ደግሞ ጽድቅና ኃጢአትን የሚለዩበት እድሜ ላይ ስላልሆኑ አሁንም አይምሯቸውን እየተጠቀሙ ስላልሆነ። ሶስተኛው ወአኒ النائم حتى يستيقظ እንቅልፉን የተኛ ሰው ከእንቅልፉ እስኪነቃ ድረስ የሚሰራው ኃጢአት አይቆጠርበትም። ምክንያቱም በዛ ሰዓት አሁንም እሱ አይምሮ ስለሌለ። ስለዚህ አይምሮ በጠፋበት ጊዜ ባደረገችው ኃጢአት አምላክ አላህ Subhanahu Wa Ta'ala አይጠይቃት። አሁን ግን እናንተ በተቻለ አቅም የምታውቃቸው ሰዎች ካሉ ቁርአን እንዲቀራባት ከቤተሰቦች ጋር እንድትገናኝ ይሄን ነገር ጣሩላት። የምታውቁ ካላችሁ አላህ ይሽራት። ሌላ ጥያቄ አላችሁ? እሺ ኡስታዝ ጀዛከላህ ኸይር። ያው ሰው ማየት አትፈልግም ሲጀመር። ያው ከቤተሰብ አካል ከሆነ እንግዲህ በግድ ወስደው ማስቀራት ነው ያለባቸው። እንዴ ብትለው እሺ ጀዛከላህ ኸይር። እሺ ጥያቄ ከሌላችሁ እንውረድ። ጥያቄ አለ ይጠይቅ። ሄሎ ወአለይኩም ሰላም። ሄሎ يلا نزلوهم تحت.
ሁሱ እናቴ ክርስቲያን ናት። ቧንቧ ላስገባላት ነበር፣ ግን ጠላ ትሸጣለች። ሐራም ይሆንብኛል ወይ? ጠላ አትሽጪ፣ ክልክል ነው፣ አስካሪ መጠጥ መሸጥ ብለሽ ምከሪያት። ቧንቧ አስገቢላት፣ ለጥሩ ነገር ትጠቀምበት፣ የምትጠጣው ልብስ የምታጥብበት ምናምን ይሆናል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። የሌላ እምነት ተከታይ ስጋ መብላት ይፈቀዳል ወይ ይላል። አዳምጡሽ። የይሁድና የክርስቲያኖች ከሆነ የነሱን ብቻ አላህ Subhanahu Wa Ta'ala ፈቅዷል በመስፈርት። መስፈርቱ ምንድነው ከተባለ በአላህ ስም ወይም ቢስሚላህ ብለው ካረዱ አለ። ምክንያቱም ታረድ ያለበት በአላህ ስም እንጂ በዛት ስለዚህ አምላካችን አላህ Subhanahu Wa Ta'ala ፈኩሉ ሚማ ذكر اسم الله عليه ብሏል። የአላህ ስም ተወስቶበት የታረደ ከሆነ ብሏል። لا تأكل مما لم يذكر اسم الله عليه የአላህ ስም ያልተወሳበት ከሆነ ደግሞ እንዳትበሉ ብሎ ተናግሯል። ቢስሚላህ ብለው ያርዱ ይበላል። ሀገራችን ክርስቲያኖች ይሄን ይላሉ ወይ ቢስሚላህ ወይንም በአላህ ስም ይላሉ ወይ ከተባለ አይሉም እስከምናውቀው ድረስ አብረን እየኖርን ስለሆነ። ነገር ግን በአረብ ሀገር ያሉ ክርስቲያኖች አምላክን አላህ ብለው ነው የሚጠሩት። በአረብ ሀገር የሚኖሩ አይሁድና ክርስቲያኖች አምላክን አላህ ነው የሚሉት። መጽሐፍ ቅዱሳቸው ላይ የአምላክ ስም አላህ ነው የሚለው። እነዚህ አካሎች ቢስሚላህ ወይንም በአላህ ስም ብለው ቢያርዱ ይበላል። ከአላህ ስሞች በሌላ ስም ቢታረድ አይበላም። እሺ ያ ሲያቀላል الله وبركاته. عليكم السلام ورحمة الله وبركاته. እሱ ጥያቄ ነበረኝ። እሺ አባቴ ክርስቲያን ነው፣ ያኔ ይጠጣል ምናምን ብር ላኪልኝ ይለኛል። ብልክ እንዴት ነው የምታየው? አስካሪ መጠጥ ለሚጠጣበት ከሆነ አይሆንም፣ አይቻልም። ነገር ግን ለምድራዊ ህይወቱ የሚበላው የሚጠጣው የሚለብሰው ከሆነ አግዥው፣ እርጅው፣ ላኪለት። እሺ አንቺ ልከሽለት ያን ነገር ለአስካሪ መጠጥ እንደሚጠጣው እርግጠኛ ከሆንሽ መክረሽው፣ ገስጸሽው የማይቀበል የማይሰማ ከሆነ ሰላም አለይኩም እሱ ያን ምን ታደርጋለሽ? አንቺ ከቤተሰቦችሽ ክፍል ወንድም ካለሽ ሰላም አለይኩም ወንድም ካለሽ እህት ካለሽ እነሱን ስጫቸው። ሰላም አለይኩም እነሱን ስጫቸውና እነዚህ ሰዎች አባትሽ የሚያስፈልገውን ለምድራዊ ህይወቱ ያሟሉለት። ያን ገንዘብ ልከሽላቸው እነሱን አባትሽ የሚያስፈልገውን ጥሩ ነገር ይግዙለት። ይሄ ነው። እሺ እሺ ጀዛኩሙላህ ኸይር ወያኩም። ሄሎ ሻአዱናስ ካላችሁ በተራ አስገባችሁ። ጥያቄ ከሌላችሁ ልጆች አትላኩ። እሺ አዘሉም ሰላም አለይኩም። አለይኩም ሰላም እሱ ወይ ቁርአን የሚያማልደው ሐፊዞችን ብቻ ነው ወይንስ ሐፊዝ ያልሆኑትንም? ማንኛውም የሚያመኑበትንና የሰሩበትን ያማልድላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? اقرأوا القرآن فإنه اقرأوا القرآن فإنه يأتي يوم القيامة شفيعا لأصحابها. قرآن قرأت እርሱ የትንሣኤ ቀን ለባለቤቶቹ አማላጅ ሆኖ ይመጣልና ነው። ስለዚህ فكل من آمن بالقرآن واتبعه يكون له شفيعا عند الله يوم القيامة. ማንኛውም በቁርአን አምኖ በእርሱ ህግና ስርዓት የሄደ የተከተለን አካል የትንሣኤ ቀን ይመሰክርለታል። አምላክ ያላህ ሆይ ይህ ባሪያህ በእኔ አምኖ ነበር አንተ በላከው ቃል፣ ከዚያ ይመሰክርለታል ከአላህ ዘንድ። እሺ ጥያቄ አሰላሙ አለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነው ኡስታዝ? ሰላም ነው አልሐምዱሊላህ። አፍያ አይንን ተሻለ? ጥያቄ ምንድነው ወለድ አገድ ምናምን የሚባለው ነገር እንዴት ይታያል? ምን ቤት ላይ ወለድ አገድ ምንድነው? ወለድ አገድ ማለት የሆነ ቤት አለ ከመከራየት ይልቅ 1 ሚሊዮን ብር የሚሆን ለዛ ሰውዬ ሰጥቶ
ከዛ እዛ ቤት መኖር ያለ ኪራይ ማለት ብሩን የምትሰጠው ለምንድን ነው? እሱ ብሩን እሱ ነው እኔ ግራ የገባኝ። ወለዳ ጥያቄውን በደንብ መረዳት አለብኝ፣ እሱም ደግሞ ማስረዳት አለብህ እንድንመለስ ዘንድ። እሺ እኔ በልቼ ነበር ምን ላድርግ ይላል። ተውበት ማድረግ خلاص ተውበት ማድረግ ሰሚ ኮሜንት አትደጋግሙ። እሺ ሰላም ሰላም። እሺ ሰላም አለ አይሰማ ይሰማ። እኔ የምልህ ቁርአን ያለ ቃል ነው። አሁን እንደኛ ጀምሮ ቁርአን ያለ ቃል ነው ማለት ነው አይደል? ቁርአን ያለ ቃል ነው ማለት ነው አይደል? እኔ ያለ ያልሆነ ከቁርአን ብሰጥ ክርስቲያን ትሆናለህ? ያለ ቃል እንዳልሆነ ብሰጥ ከቁርአን ክርስቲያን ትሆናለህ? ክርስቲያን ምንድን ነው? ክርስቲያን ምንድን ነው? አዎ ክርስቲያን ምንድን ነው? እኔ ምትሆናለህ? ክርስቲያን ምንድን ነው? ምን ንገረና፣ መጀመሪያ ንገረን። ክርስቲያን ማስረጃ ወጣ። የክርስቶስ ተከታይ ማለት እንደሆነ ክርስቲያን እና ክፈት፣ ትልቁ ላይ ነው ክፈት። ያላ ክፈት። ክፈት። አይሰማም? ይሰማል። ክፈት። ክርስቲያን ማለት የክርስቶስ ተከታይ ማለት እንደሆነ ከመጽሐፍ ፎሎወር አያስከፍተኝም። ፎሎወር አያስከፍተኝም እንጂ አጠላህ እኔ ክፍል እሱ ወንድ ከታች ከፍትልሃል። ንጽር ወንድ ቢያኖርና ክፈትለት። ክርስቲያን ማለት የክርስቶስ ተከታይ ማለት ነው የሚል መጽሐፍ ቅዱስ ላይ ያሳያል። የትኛው ምዕራፍና ቁጥር ክፈትልህ? መጽሐፍ ያ ወንድችን የትኛው ላይ ክፈትልህ? ዘዘው እኔ አንጠዶ አንተ እንትን እኔ መጀመሪያ ይጠየቁ እና መጽሐፍ ስላልያዝኩ ነው ብለህ ነበር። ወዴት ማታበልጥም። መጽሐፍ ይዘናል እኛ እንከፍትልሃለን። ምዕራፍና ቁጥር ተናገር። ያላ እና ወዴት ምን እንዳትሄድ እሺ መዝገብ ኦርቶዶክስ የሚለውን እስኪ አወጣና ከዛ ያላሰል መዝገብ ኦርቶዶክስ ና ቆይ ዘግባ ና ምዕራፍ ከዛኛው አና ምዕራፍና ቁጥር ስጠን። የትኛው ምዕራፍና ቁጥር ላይ እንክፈትልህ? ናጂ ጎግል እየሄድክ ነው። ብፁዕ ወቅዱስ አቡነ ጎግል ላይ መልስ የለም እና መጽሐፍ ቅዱስ ላይ ታመጣለህ። ከመጽሐፉ ላይ ላመጣልህ ብሎ በላው የትኛው ምዕራፍና ቁጥር ክፈትልህ? እየጠበቅን ነው። እጅታችንን በላው። ማስረጃ አውጣ። ቶሎ በል። ናንጂው አታ ና እየጠበቅንህ ነው። ጊዜ አትፍጭብን። እየጠበቅን ከመጽሐፉ ላመጣልህ ነው። እና ያው መጽሐፉን ይዘናል። ና እንጂ ጎግል ላይ ወላሂ ይፈልጋል። የማትወጡት ወጥመድ ውስጥ አትግቡ። ሙስሊሞችን ወጥመድ ውስጥ እናስገባለን ብላችሁ በራሳችሁ እንዲህ ንቅ አድርጌ ነው ዞር አድርጌ ወጥመዱን ነው ይዛችሁ ለመማማር ብትመጣ የተሻለ ነው።
ገብታችኋል? ጥያቄ ጠይቅና ይመለስልሃል። ጠይቀህ ይሄን ካልሆነ እንደዚህ ክርስቲያን ትቀበላለህ። ጥያቄ ጠይቅ አይደለ? ለመማር ጠይቅ። ስለ ክርስትና ትጠይቃለህ፣ መልስ። السلام عليكم السوق. وعليكم السلام ورحمة الله وبركاته. እንዴት ነህ? الحمد لله. الو السلام عليكم. وعليكم السلام ورحمة الله وبركاته. ስለ ዘካ ጥያቄ ነበረኝ። ዘካ መቀበል ያለባቸውና መቀበል የሌለባቸው ሰዎች አሉ። ስለዚህ ግልጽ አድርገህ ብትነግረኝ። ዘካ ለስምንት አይነት ሰዎች ነው የሚገባው። ማስረጃ يقول الله سبحانه وتعالى في سورة التوبة إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله. يعني قرأ إنما الصدقات للفقراء. الصدقة هنا بمعنى الزكاة. زكاة የሚገባቸው ስምንት አይነት ሰዎች እንደሆነ አላህ በዚህ ላይ ይናገራል። አንደኛ للفقراء ለድሃዎች፣ ሁለተኛ للمساكين ለድሃዎች። አረበኛ ቋንቋ በጣም ሰፊ ነው። አማርኛችን ጠባብ ነችና ድሃ ሌላ ስም አለው ወይ? ላ የለውም። ድሃ ነው በቃ። እንደ አረበኛ ግን ድሃ የሚለው በጣም ብዙ ቃላቶች አሉት። ፈቂር ምን ይባላል? ድሃ ይባላል። ምስኪን ምን ይባላል? ድሃ ይባላል። ሌላም በርካታ ቃላቶች አሉ። አያችሁ። ነገር ግን እንዴት ነው የምንለየው ታዲያ ከተባለ ፈቂር እና ምስኪን የሚለውን በምሳሌ ልንገራችሁ። ፈቂር ብሎ ማለት ለመለመን ወጥቶ የሚበቃውን እንኳን ሳያገኝ የሚመለስ የሆነ የድሃ አይነት ነው። ሚስኪን ብሎ ማለት ደግሞ ለመለመን ወጥቶ የሚበቃውን ያክል አግኝቶ የሚመለስ ድሃ ነው። ታዲያ የትኛው ነው በጣም የባሰበት? ቁጥሩ 1 ወይስ 2? ማን ነው ይመልስ? በጣም የባሰበት ድሃ የትኛው ነው? ቁጥር 1 ነው ቁጥር 2? ቁጥር 1። ቁጥር 1 አያችሁ። ምክንያቱም የሚበቃውን እንኳን ለማግኘት አልቻለም ይሄ ሰው። ስለዚህ ማን አላህ إنما الصدقات للفقراء አለ። ሰደቃ መጀመሪያ የሚገባው ከማንም በላይ ለፈቂር ነው፣ ለድሃ ነው አለ። ወልመሳኪን ከዚያ በኋላ ይቀጥላል። ስለዚህ አንድ ሰው ሰደቃ ካለው ሁለት ድሃዎች ቤቱ የሚመጡበት በጣም የባሰበትን ሊያገኝ ያልቻለውን ቀድሞ ይሰጠዋል። ትንሽ ያለው ከሆነ ያንን ይተውና ለዚህኛው ይሰጠዋል ማለት ነው። ለሁለቱም የሚተርፍ ከሆነ ያለው ሰውየው ግን ቀድሞ ለዚህኛው ሰጥቶ ከዛ በኋላ ለዚያኛው ይሰጠዋል ማለት ነው። كذلك الزكاة زكاة ملك الدهون. إنما الصدقات للفقراء والمساكين. ሶስተኛው والعاملين عليها زكاة የሚገባቸው ሶስተኛው በዘካ ላይ ለሚሰሩ ሰዎች ይላል። ያ ማለት በአንዲት ሀገር ላይ ለምሳሌ ያለች ቢሮ ከፍተው የሙስሊሞችን የሀብታሞችን ድሃ ሰብስበው ለድሃዎች የሚያከፋፍሉ የሆኑ ሰዎች ካሉ በዚያ ላይ ተቀጥረው የሚሰሩ ሰዎች ድሃዎች ከሆኑና ለዘካ የሚገባቸው ከሆኑ ለእነርሱ ራሱ ይሰጣቸዋል። ወልሙአለፈት ቁሉብሁም ልክ እንዲሁ ልባቸው ለሚላመዱ ማለት እስልምናን አዲስ ተቀብለው ሊሆን ይችላል። ከቤተሰቦቻቸው ንብረታቸውን የተነጠቁ በርካታ ይኖራሉ አይደል? ለእነዚያ ሰዎች ይሰጣሉ። ከዛሊክ الذي يألف الإسلام እስልምና ጥሩ አመለካከት የሚኖረው የሆነ አካል የለም እንዴ ወፍርቃቢ ልክ እንዲሁ ከባርነት ቀንበር ነፃ ለማውጣት እየጣሩ ያሉ ሰዎች ዘካ ይገባቸዋል። በፊት የባርነት ዘመን ነበር አይደለም? አሁን ላይ አልሐምዱሊላህ ቀርቷል። ያንን የባርነት ቀንበር ነፃ ለማውጣት ኢስላም በጣም በርካታ ቦታዎች ላይ ህግጋቶችን አውጥቷል። ለባሪያዎች ነፃ እንዲወጡ ስጧቸው እያለ ዘካ ወስኖላቸዋል አላህ። በዛን ጊዜ ለምሳሌ አንድ ባሪያ ካለ ከአለቃው ጋር ይስማማል። 50 ሺህ ብር አምጣና ከባርነት ቀንበር ነፃ ታወጣለህ ራስህ ሊለው ይችላል። ያ ባሪያ ሰርቶ ያችን ገንዘብ አሟልቶ ከባርነት ቀንበር ራሱን እንዲያወጣ አላህ ይሄን ህግ አስቀምጦላቸዋል። ከባርነት ቀንበር ራሳቸው እንዲያወጡ። በዚህን ጊዜ ከባርነት ቀንበር ራሱን ነፃ ለማውጣት እየደከመ ያለው ሙስሊም ካለ ለዚህ ሰውዬ ስጡታል አላህ Subhanahu Wa Ta'ala ስጡት፣ ከባርነት ቀንበር ራሱን ያወጣ ዘንድ ይሄ ይገባዋል ዘካ። ተባሻል። ቀጥሎ ምን አለ? ወልጋሪሚና ለብድርተኞች በአካባቢህ ብድር ያለበት ሰው ካለ ዘካ ይገባዋል ያስወስደው። ወፊ ሰቢልላህ በአላህ መንገድ ላይ የታገሉ ላሉ ሰዎች ለሙጃሂዶች ይሰጣል። ወብኒ ሰቢል ለመንገድ ልጆች፣ መንገድ ልጅ ማለት ሙሳፊር ማለት ነው። ከደሴ ወደ አዲስ አበባ እየሄደ ያለ መንገድ ላይ የትራንስፖርት የለኝም ማለት ይሄ ሰው ዘካ ካለ የዚያን ጊዜ ለዚህ ሰውዬ ይገባዋል ስጠው።
ابن السبيل ማለት እነዚህ ናቸው። ስለዚህ ለነዚህ ለስምንት አካሎች ዘካ ይገባቸዋል። ልጅቷ ያሰበችው ይመስለኛል ከቤተሰብ አካል የሚገባቸውና የማይገባቸውን ለማለት ሊሆን ይችላል። ይሄንንም በዚሁ መንገድ እንናገር። ከቤተሰብ አካል ዘካ የሚገባቸውና የማይገባቸው አሉ። የማይገባቸውን ልንገራችሁና ከዚህ ውጭ ላሉት መስጠት ትችላላችሁ። ለእናትና ለአባት ዘካ ይገባቸው። ለእናትና ለአባት ለምን ከተባለ ከራስህ ከምትበላው ገንዘብ የመስጠት ግዴታ ስላለብህ ለነሱ የዘካ ሳይሆን ከራስህ ከምትበላው አቅሙ ካለ መስጠት አለብህ። እናትና አባት እንዲሁም አያቶች እንዲሁም ልጆች የልጅ ልጆች ያ ነው ለነዚህ የመስጠት ግዴታ አለበት። እንዲሁም ወንድም ለእህቱ የመስጠት ግዴታ አለበት። ዋጅብ ነው። የታቻለ ነው። አቅሙ ካለው መስጠት አለበት። እህት ለወንድሟ ስላ የለባትም። ወንድም ለእህቱ ግን አለበት። የታቻለ ዝም ብሎ በከንቱ አይደለም። አምላክ አላህ Subhanahu Wa Ta'ala ወንድ ልጅ የእህቱን ሁለት የሴቶችን ሁለት ድርሻ ይወሰድ ያለው አንደኛው ድርሻ የእህቱ መንከባከቢያ ስለሆነ ነው። አንደኛው የእህቱ መንከባከቢያ ስለሚሆን ነው። የታቻለ እንደተቃላይ ይህ ነው። ከዚህ ውጭ ላሉት ላጎት ላክስት ምናምን የዘካ ገንዘብ መስጠት ትችላላችሁ፣ ይፈቀዳል። እሺ ጥያቄ አለ ይቀጥል። እሺ እሱ አመሰግናለሁ። እና ደግሞ ዘካና ሀዲያ እንደሚለያዩ ሁሉ አንድ ሰው ለምሳሌ እኔ አሁን እናትና አባቶች ኑሮኝ የቲም ሳልሆን ደሃም ሳልሆን ግን ደግሞ ከኔ የተሻለ ሰው ዘካ ብሎ ቢሰጠኝ ብቀበል ሐራም ይሆንብኛል ወይስ ማለት ሀዲያ ብሎ ቢሰጠኝ ኖርማል ነው? ዘካ ብሎ ቢሰጠኝ ግን ለኔ እንዴት? እሺ ሀብታሞች ከሆነ ያለው ለምሳሌ ከአረቦች ጋር ልትኖሩ ትችላላችሁ። እነሱ ደሃ ብለው የሚያስቡት ከበታቻቸው እየሰራ ያለን ሰው ነው። በዛ አካባቢ ደሃ ላይኖር ይችላል። ከበታቻቸው ለሚገኘው ለዚህ አካል ይሰጡታል። የዛኔ ሊቀበል ያኛው ተገቢ ባይሆንም ራሱ እንደ ስህተት አይቆጠርም፣ ወይም ችግር የለውም መቀበል ይችላል። የታቻውን በእርሱ ላይ የዘካ ግዴታ የሚሆንበት ከሆነ ደግሞ አስቦ ያንን ያለበትን ዘካ ይሰጣል ማለት ነው። ይሄን ይመስላል። እሺ ጥያቄ አለ ይቀጥል። ጥያቄ ያላችሁ የገባችሁ ሰዎች ከሌላችሁ እንውረድ። እሺ እሱ እሺ ጎፈር ላክስት ዘካ መስጠት ይቻላል ወይ? አዎ ይቻላል። ኩፍር አለ። ሄሎ ጎንደሬው ነው። በቃ መነዘሩ ሸፍኖኛል። ያምር ሰላም አለይኩም ሶ አለይኩም ሰላም ወራህመቱላህ السلام عليكم. وعليكم السلام. አይሰማችሁም? አይሰማም? ይሰማል። አሎ ኧረ በፈጠረ አሎ ባላ ወርዶት አሎ ባላ ወርዶት አሎ ባላ ወርዶት አሎ ባላ ወርዶት። እሺ ጥያቄ ከሌላችሁ አትላኩ ልጆች። ከአንዋሮች ሌሎች ጥያቄ ከሌላችሁ አትላኩ። እሺ መግባት የሚፈልግ ክርስቲያን ካለ አስቀድሟቸው። ቁጥር ዛፍ ሌላው ደግሞ ሂብራይስቱ ቃል ላይ ሐኒፍ የሚለውን ቃል ስፔሻሊ ዘ ትሩ ሪጅን ሙስሊም ብሎ የፈታው ቦታ አለና ሌላም ቦታ ስጠይቅ ሌላ መልስ ነበር የተሰጠኝና አንተ እስቲ ብታብራራልኝ። ሐኒፍ የሚለው
المائل من الباطل إلى الحق كاسة ودعونة يتزنبل مرة ስለዚህ እዚያ ቦታ ላይ ሃይማኖት የሌለው ምናምን ብለው ይሄ ተረጉም እንትሩ ላይ ሐሰተኛ ሃይማኖት ሐሰተኛ አምላክን የማይቀበል ማለት ነው። አምላክ የሌለ ሲል ጊዜ እውነተኛ አምላክን የማይቀበል ወይንም ሐሰተኛ አምላክን የማይቀበል ከሁለት አንዱ ነው የሚሆነው። ሐኒፍ ማለት ደግሞ ሐሰተኛ የሆኑ አማልክቶችን የማይቀበል የሆነ ማለት ነው። ኢብራሂም አለይሂ ሰላም ሐኒፍ የተባለበት ለዚያ ነው። በጊዜው የነበሩ ሐሰት የነበሩ አማልክቶችን ሁሉ ያልተቀበለ ያ ولكنه مال إلى الحق والأمة يزنبنا المائل من الباطل إلى الحق يدعى حنيفا أو حنفي መጠየቅ ይችላል? እሺ ዳና እኔ ተሻለ ዳና ይቻላል። ለምንድነው አላሁ አክበር እያላችሁ ሰውን ብትገሉት? እሱ ልጠይቅ ብዬ ነው። ሃይማኖታችሁ ይፈቅዳል ወይስ ሰውን ለመግደል ወይስ ምንድነው? ትናንት በሱዳን ጦርነት ላይ ሰውን እየገደሉ አላሁ አክበር ይላሉ። ምንድነው እናንተ አላህ ግደል ነው የሚሉት ወይስ ከዚህ ጋር ይገናኛል ወይስ አላህ አክበር ምንድነው? ምን ማለት ነው? እሺ መልሱን አዳምጥ። ይከበራል እናንተ ያለ መልሱን አዳምጥ። ጠየቀርላ አዳምጥኩ። እሺ የታደርገና መልሱን አዳምጥ። እሺ አላሁ አክበር ማለት ነው ከሚለው እንነሳና ከዚያ በእስላም ግድያ ምንድነው ወደሚለው እንመጣለን። አላሁ አክበር ማለት አላሁ አክበር ሚን ኩል ከቢር ታላቅ ተብሎ ከሚታሰቡ ነገራቶች ሁሉ ታላቅ የሆነ አምላክ ነው ማለት ነው። ዛትን ወሲፈትን በማንነቱም በምንነቱም ከሁሉ በላይ የሆነ ታላቅ የሆነ አምላክ ማለት ነው። እሱ ከፍጥረታት ጋር በፍጹም የማይወዳደር ከሁሉ በላይ ታላቅ የሆነ ማለት ነው። አሁን ግድያ በእስላም የሚለውን እንምጣ። በመጀመሪያ ልታውቁ የሚገባው ነገር በኢስላም ሰውን መግደል ኃጢአት ነው። ማስረጃ يقول الله سبحانه وتعالى في سورة الإسراء ولا تقتلوا النفس التي حرم الله ያችና ያከበርኳትን ነፍስ አደራ እንዳትገሏት እያለ አላህ ይናገራል። ነብያችን ሰለላሁ ዐለይሂ ወሰለም كذلك لا يحل دم امرئ مسلم إلا بإحدى ثلاث الثيب الزاني النفس بالنفس التارك لدينه المفارق للجماعة አንድ ሰው መግደል በኢስላም የዓለምን ሰው እንደ መግደል ያክል ነው ኃጢአቱ ከአላህ ዘንድ። ሰው ነው ያልኩት፣ ልብ በሉ። አማኝ ከሃዲ አላልኩም። ሰው አላህ በቁርአን ላይ ይህን ሱረቱል ማኢዳ ላይ ሲናገር ምን ይላል? من أجل ذلك كتبنا على بني إسرائيل أنه من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ومن أحياها فكأنما أحيا الناس جميعا ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ይቆጠራል ከእኔ ዘንድ አለ አላህ። የአንድን ሰው ነፍስ ከሞት የታደገ የዓለምን ሰው ነፍስ ከሞት እንደታደገ ይቆጠራል አለ አላህ። ሰው ነው ያለው፣ ልብ በሉ። ናስ ማለት ሰዎች ማለት ነው። ሰውን የገደለ ሰው የዓለምን ሰው እንደገደለው ከእኔ ዘንድ ይላል ብሏቸዋል። ስለዚህ ነው ታዲያ በቁርአን ላይ ስለመገዳደል የሚያወሩ አናቅጾች አሉ። እነሱ ምን አይነትን አካል ነው ወደሚለው እንምጣ። ባጭሩ በኢስላም ሊጋደልህ የመጣን አካል ያን ብቻ ነው ከራስህ ለመከላከል የምታደርገው ሂደት፣ እርሱ ጂሃድ ይባላል፣ ትግል ማለት ነው። ይህን ይናገራል ወይ ቁርአን? አዎ አላህ በሱረቱል በቀራ ላይ ሲናገር ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏቸውን ተጋደሏቸው አለ። ሰላማዊ ከሆኑስ በፍጹም አይገደሉ። ወላ ተዕተዱ አለ አላህ፣ ወሰን እንዳታልፉ አለ። ምን ማለት ነው ወሰን እንዳታልፉ ማለት? ያልነኳቸውን ያልተጋደሏቸውን እንዳትነኳቸው ማለት ነው። ወላ ተዕተዱ ኢነላሃ ላ ዩሂቡል ሙዕተዲን፣ አላህ ወሰን አላፊዎችን አይወድምና አለ። ወሰን አልፈው ንጹሃንን የሚገድሉ ሰዎችን በጣም ይጠላቸዋል አላህ። ያችሁ ስለዚህ ሊጋደል የመጣን አካል እንጂ ሰላማዊ የሆነን አካል መግደል በፍጹም አይፈቀድም። የሌላ እምነት ተከታይ አይሁድና ክርስቲያን የሚሆኑ ማንም ሊጋደሉ እስካልመጡ ድረስ ጫፋቸውን እንዳትነኩ ብለው ነብዩ ሰለላሁ ዐለይሂ ወሰለም አስጠንቅቀዋል። ኃጢአቱ ምን ያክል ነው ብላችሁ ከጠየቃችሁ ገነትን አያትን ጭራሽ ይሰው ንጹሃኖችን የገደለ ማስረጃ
قال النبي صلى الله عليه وسلم من قتل معاهدا لم يرح رائحة الجنة. ሰላማዊ የሆነን ከሙስሊሞች ጋር የሰላም ቃል ኪዳን ያለውን የሌላን እምነት ተከታይ የገደለ የገነትን ሽታ አያገኛትም አሉ። ገነት አይገባም ብቻ አይደለም ሽታውን ራሱ አያገኝም ይሄ ሰው። ታዲያ ስለዚህ በእስላም ምንድነው ከተባለ ሊጋደሉ የመጡ ሰላምን አንፈልግም አይኛ መጋደል ነው የምንፈልገው ብለው ጦር ያነሱን አካል እስከስታ የመታ አይቀበልም ኢስላም። ገብታችኋል አይደል? ሊጋደል የመጣ ሰላማዊ ያልሆነን አካል እኔ ሰላምን አልፈልግም በቃ በጠብጣለሁ ያለን አካል የዛኔ ትጋደላለህ፣ ትከራከራለህ ከራስ። ገብታችኋል? ይሄ ነው ኢስላም በጣም ሰላምን ይሰብካል። ጂሃድ እንዳውም ትልቁ የሰላምነት መገለጫ እንደሆነ ታውቃላችሁ። አንድ መንግስት ሰላም በጠብጣለን የሚሉ ኃይሎችን ለመዋጋት ወይንም ከነርሱ ከህዝብ ለመከላከል ብሎ ሰራዊትን ቢያዘጋጅ ሰላምን እያስጠበቀ ነው ወይንስ ምንድነው የምንለው? ሰላምን እያስጠበቀ ነው። ወታደሮች የምን መገለጫ ናቸው? ሰላምን የሚያስጠብቁ ናቸው እኮ። የሌላ ጠላት አካል እዋጋለሁ ብሎ የሚመጣን አካል ለመከላከል ወታደር ቢያዘጋጅ አንድ መንግስት ሰላምን እያስጠበቀ ነው ነው የምትሉት? ኢስላም ላይ ሲሆን ለምንድን ነው ጓም የምትሉት? በኢስላም ያለው ይሄ ነው። ሊጋደሏችሁ የመጡ አካሎችን ብቻ ነው አለ ኢስላም። ወጣቻለህ አይደል? ሊጋደሉ የመጡን አካል ወቃቲሉ ፊ ሰቢልላህ الذين يقاتلونكم አለ። ሐታ የሚገርማቸው ተጋደሏቸው የሚለው ሙስሊሞችን ካፊር ብቻ አይደለም። አንድ አይነት አድርገው ካፊርን ብቻ ሳይሆን ሙስሊምም ሆኖ ራሱ ጋደላለሁ ካለ ተጋደሉት ይላል አላህ። الله بسورة الحجرات لا يمنع له وإن طائفتان من المؤمنين اقتتلوا فأصلحوا بينهما فإن بغت إحداهما على الأخرى فقاتلوا التي تبغي حتى تفيء إلى أمر الله فإن فأت فأصلحوا بينهما بالعدل وأقسطوا إن الله يحب المقسطين له وإن طائفتان من المؤمنين اقتتلوا فأصلحوا بينهما له كمؤمنان هون ሁለት ጭፍሮች ቢጣሉ በመካከላቸው አስታርቁ መጀመሪያ ለአምላክ አላህ አስታራቂዎችን በጣም ይወዳል። እሺ አንታረቅም ብሎ አንደኛው ጭፍራ በሌላኛው ወሰን ቢያልፈስ ተጋደሉት ያንን አለ። ሙስሊም ቢሆንም አየህ አይደለ? ተጋደሉ የሚለው ከሃዲያኖችን ብቻ አይደለም። ሙስሊምም ሆኖ ሰላምን አልፈልግም በጠብጣለህ የሚል ካለ እርሱንም ተጋደሉት አለ። ለምን? ሰላምን ለማስፈን ሲባል። ሰላም አልፈልግም የሚልን አካል መዋጋት ሰላምን ከማስፈን ነው። ይታል አይደለ? فقاتلوا التي تبغي على ያችን ወሰን የምታልፈዋን የምእመናን ጭፍራ ብትሆንም ተዋጓታ حتى تفيء إلى أمر الله ولا الله تأزاز ولا سلام اسكت من أدرس نبياتنا صلى الله عليه وسلم حديث لا يبناله لا تتمنوا لقاء العدو وسلوا الله العافية أدراتشون كتالات قار تقنايتاتشو مقدادلن ان لا تمنيو يلقونس بأنانتم بالنرسو مكاكل الله سلام اندياسفن تسأليوالو ይሄን ነው ከእስላም ነገር ግን እንጋደላለን ብለው ከመጡ አሉ ነብዩ ሰለላሁ ዐለይሂ ወሰለም አደራ ወደ ኋላ እንዳትሸሹ አሉ ጠላት ይታል فإن أبوا أنبي كالو ግን ጦርነትን እንጂ አንፈልግም ካሉ فلا تتولوا አሉ አደራ ጀርባቸውን ሰጣቸው እንዳትሸሹ አሉ فإن الجنة تحت ظلال السيوف ወጋለሁ ብሎ የሚመጣን አካል የዛኔ ስርዓት ማስያዝ ገደነውና ገነት ከሰይፍ ስር ትገኛለች ብሎ ተናገሩ። ረበሉ ከምን አይነት ሰይፍ ስር እዋጋለሁ ብሎ አጠቃለሁ ብሎ የመጣን አካል መከላከል የዛኔ ብትሞቱ መስዋዕት ብትሆኑ ወደ ገነት ነው የምትሄዱት አሉ እንጂ ሰላም የሆነን አካል ሄዶ ጫፉን መንካት አይቻልም በእስላም። ይሄን ያደረገ ሰው ካለ ሙስሊም ነኝ ብሎ አላሁ አክበር እያለ የገደለ ሰው ወላሂ እስላምን አይወክልም። ይሄ እስላምን አይወክልም። እስላም ይሄን ያዘው በሱዳን ላይ የተደረገ ያለ አንዱ አማኝ ሌላውን ምናልባት የሌላውን ተከታዮች ከሆኑ ይሄንን ሙስሊሞች የሚቃወሙት ነገር ነው። ንጹሃንን ሰው እንዲገድል ኢስላም አይፈቅድለትም። ወጣችኋል አይደለ? በየትኛውም ዓለም ይሁን ይሄን ይመስላል። ይህ ከሆነ በመጽሐፍ ቅዱስ ላይ እግዚአብሔር ህፃናቶችን ግደሏቸው ይላል፣ ብላቴናዎችን ግደሏቸው ይላል፣ ሴቶችን ግደሏቸው ይላል፣ ሽማግሌን ግደሉ ይላል። የሚገርምህ ኢስላም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አደራ ሴቶችን እንዳትገሉ ይላሉ፣ ሽማግሌ እንዳትገሉ ይላሉ፣ ህፃናትን እንዳትገሉ ይላሉ። እግዚአብሔር ግን በዚህ ተቃራኒ ሴቶችን፣ ሽማግሌን፣ ህፃናትን ግደሏቸው ይላል። ማስረጃ ላሳየህና አጥቼ ያውና ማስረጃ እገዛ መጽሐፍ ላይ
የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብጽ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ አለ እግዚአብሔር። በቀሉን የሚያሳየው ህፃናቶችን በመግደል ነው። ተመልከቱ። አሁንም ሄደህ አማሌቅን ምታ አለ እግዚአብሔር። ያላቸውንም ሁሉ ፈጽመህ አጥፋ፣ አትማራቸውም። ወንዱንና ሴቱን፣ ብላቴናውንና ህፃኑን፣ በሬውንና በጉን፣ ግመሉንና አህያውን ግደል። ህፃን፣ ብላቴና፣ ሴቶችን ግደሏቸው እያለ ነው። ሴቱን፣ ብላቴናውን፣ ህፃኑን ግደል። እዚህ አማሌቃውያን እስራኤላውያንን መንገድ ላይ ጠብቀው መተዋቸዋልና ይበቀላለሁኝ አለ። ያም በበቀል በማን ላይ ተወጣ? በሴቶች ላይ። ሴቶችን ግደሏቸው አለ። ህፃናቶችን ግደሏቸው። አይሻሉ ሌላ ልጨምርላችሁ ሽማግሌውን፣ ጎበዝን፣ ቆንጆይቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሏቸው አለ። ሽማግሌን፣ ሴቶችን፣ ህፃናቶችን ግደሏቸው። ሌላም በርካታ ቦታ ላይ አለ። እግዚአብሔር ይሄ ብቻ አይደለም። ባመጹት ጊዜ ሰዎችን የሰው ስጋ ያበላቸው ነበር። ሙሉ አሳያችሁ። ያመጹትን ሰዎች ከሚቀጣበት ቅጣት መካከል አንደኛው ምንድነው ከተባለ የሰው ስጋ፣ የልጆቻቸውን ስጋ ማስበላት። እግዚአብሔር ምን አለ? እስከዚህም ድረስ ባትሰሙኝ በእንቢተኝነትም ብትሄዱብኝ አለ። ባትሰሙት የማይሰሙትን ሰዎች እንዴት እንደሚቀጣ እንመልከት። እስከዚህም ድረስ ባትሰሙኝ በእንቢተኝነትም ብትሄዱብኝ እኔ ደግሞ በቁጣ ሄድባችኋለሁ፣ ስለ ኃጢአታችሁም 7 እጥፍ እቀጣችኋለሁ። ቅጣቱ ምንድነው? የወንዶች ልጆቻችሁንም ስጋ ትበላላችሁ፣ የሴቶች ልጆቻችሁንም ስጋ ትበላላችሁ አለ። የልጆቻቸውን ስጋ ያስበላቸዋል። አንሰማም ካሉት ተመልከቱ፣ በዚህ ይቀጣቸዋል። ታዲያ አስበልቷቸዋል ወይ ከተባለ አዎ በደንብ አድርጎ እግዚአብሔር አስበልቷቸዋል፣ ቀጥቷቸዋል። እኔያን ልጄንም ቀቅለን በላ ነው። በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት ይላል። ተመልከቱ፣ 2 ሴቶች ናቸው። ታሪኩን ልንገራቸው። እነዚህ 2 ሴቶች እግዚአብሔር ረሃብ ይለቅባቸዋል በዚያች ሀገር ላይ። ያው ቅድም እንደተናገረው በዚያ በረሃብ ምክንያት ልጆቻቸውን ሊበሉ ይስማማሉ። ዛሬ ያንቺን ልጅ እንብላና ነገ የኔን ልጅ እንበላለን ተባብለው ተስማምተው እሺ ተባብለው ከዛ ዛሬ አንደኛዋን ቀቅለው አብረው በልተው ነገ ነይ እንጂ አምጪ እንብላ ስትላት እዛ እምቢ ብላ ሸሸገቻችኛዋ በሚቀጥለው ቀን። ተመልከቱ ምን እንደሆነ። በሰማርያም ታላቅ ራብ ሆነ ይላል። እነሆም የአህያ ራስ በ50 ብር፣ የአህያ ጭንቅላት ማለት ነው። የአህያ ራስ ይበሉ ነበር። የአህያ ጭንቅላት በ50 ብር ገብተው ማለት ነው። ከነዋጋው አስቀምጦታል መጽሐፍ ቅዱስ። የእርግብን ኩስ የጎሞር 8ኛ የሚሆንበት በ5 ብር እስኪሸጥ ድረስ ከበቧት። የእስራኤልም ንጉስ በቅጥር ላይ በተመላለሰ ጊዜ አንድ ሴት ጌታዬ ንጉስ ሆይ እርዳኝ ብላ ወደ እርሱ ጮኸች። ወደ ንሱ ጋር መታ እርዳኝ ብላ ጮኸችበት፣ ልትከስ ነው። እርሱም እግዚአብሔር ያረዳሽን እኔ እንዴት እረዳሻለሁኝ አላት። ከአውድማው ወይንስ ከመጥመቂያው ነውን አለ። ንጉሱም ምን ሆነሻል አላት። አሁን ሊሰማት ነው። ልትከስ መታ ነው ሴትየዋ። እርሷም ይህች ሴት አለች ዛሬ እንድንበላው ልጅሽን አምጪ፣ ነገም ልጄን እንበላለን አለችኝ። ልጄንም ቀቅለን በላ ነው። ከዚያስ በማግስቱም እንድንበላው ልጅሽን አምጪ አልኳት፣ ልጇንም ሸሸገችው ብላ መለሰችለት። እየከሰሰች ነው። ትላንትና ልጄን ቀቅለን በልተናል፣ ዛሬ ደግሞ እንብላ አምጪ እንጂ ልጅሽን ስላት እምቢ ብላ ካደች። በዛው እንዴት ይሄ ይሆናል? ልበላ ፈልጋለሁ፣ ልጅ ታምጣ ነው። የኔ ልጅ ትላንትና በልተናታል። እግዚአብሔር ካመጻቸው ልጆቻቸውን አስበላቸዋለሁ አላቸው። አስበላቸው። ይህ ልጃቸው እስላም ላይ መታቸው። እስልምና ገዳይ ነው፣ እስልምና ለሰው ጨካኝ ነው። ለአንድ አይነት ጨከና እስላም ላይ የለም። እስላም ላይ እንዲህ አይነት ጨከና የለም። የሰውን አስክሬን ብታገኙ እንኳን ብትሰብሩ በህይወት እንዳለ እንደሰበራችሁ ነው ኃጢአቱ ብሎ ይናገራል እስላም። ከስሩ عظم الميت ككسر حي كما قال النبي صلى الله عليه وسلم። እንዳጠቃላይ ህፃናቶችን፣ ሴቶችን፣ ሽማግሌን ግደሏቸው የሚለው እዚህ ጋር ነው ያለው። የዛ ብዛታችሁ ጋር በእስላም ያለው ምንድነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ ህፃናትን፣ ሽማግሌ እንዳትገሉ ነው ያሉት። በእስላም መገዳደል የሚለውን አንቀጽ ስታዩ ጊዜ
ሊጋደሉ የመጧችሁን አካሎች ብሎ አላህ መስፈርት አስቀምጧል። خلاص ይሄ ነው። ከዚህ ውጭ የለም። ጥያቄ ያለው መቀጠል ይችላል። አለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። እኔ ጥያቄ ነበረኝ። እሺ ክርስቲያንና ሙስሊም አብሮ መጣትና መብላት እንዴት ታያል? አብሮ መጠጣትና መብላት ከእስላም ጋር በማይጋጭ መንገድ እስከሆነ ድረስ ችግር የለውም። ለምሳሌ ጎረቤት አሉ እንበል። አንድ ሙስሊምና አንድ ክርስቲያንን እንውሰድና በዚያ ምሳሌ የሚፈቀድና የማይፈቀዱ ነገራቶች። አንድ ክርስቲያን ጎረቤት ለምሳሌ ቁርስ ሰርቶ ቢጋብዝህ፣ ምሳ ሰርቶ ቢጋብዝህ፣ ራት ሰርቶ ቢጋብዝህ ያ ምግብ ኖርማል ምግብ እስከሆነ ድረስ ችግር የለውም። ያ ማለት ለአምልኮ ተብሎ የተሰራ እስካልሆነ የበዓል ቀን ተብሎ የተሰራ እስካልሆነ ድረስ ልክ ኖርማል ምግብ ቁርስ፣ ምሳ፣ ራት ብለን እንደምንጠራቸው እንደዚያ ከሆነ የዛኔ ስጋ ነክ እስካልሆነ ድረስ ችግር የለውም። ፉል ሰርቶ ጋበዘህ ሂድ ብላ ችግር የለውም። ሽሮ ገብቶ ጋበዘህ ሂድ ብላ ችግር የለውም። ስጋ ከሆነ ግን መስፈር ከሆነ ነው። አላህ በቁርአን ላይ ሲናገር በሱረቱል ማኢዳ ላይ የመጽሐፉን ሰዎች ምግብ ለእናንተ ፈቅጄላችኋለሁ ካለ በኋላ መስፈርቱን ሱረቱል ማኢዳ ላይ ያስቀመጠ ምን አለ? ፈኩሉ ሚማ ዚክረ ስሙላሂ ዐለይሂ የአላህ ስም ተወስቶበት የታረደ ከሆነ ብሏል። ወላ ተእኩሉ ሚማ ለም ዩዝከር ስሙላሂ ዐለይሂ አለ ቀጥሎ የአላህ ስም ሳይወሳበት የታረደ ግን እንዳትበሉ ብሏል። ያ ነው። ነገር ግን ይሄ ክርስቲያን ከሙስሊም ሱፐርማርኬት ሄዶ ስጋ ገዝቶ ከሙስሊም ሱቆች ገዝቶ ስጋ ሰርቶ ቢጋብዝህስ ችግር የለውም። የዛኔ ብላ ትችላለህ። እርሱ የሚያርደው ከሆነ ግን ከአላህ ሰዎች በሌላ ስም በርዳ አይፈቀድም። ይሄን ይመስላል። የኛ ምግብስ ተፈቅዶላቸዋል ወይ ከተባለ ከበሉ ተፈቅዶላቸዋል። አላህ በቁርአን ላይ ወጣዓሙኩም ሒሉን ለሁም ብሏል። የእናንተ ምግብ ለእነርሱ ተፈቅዷል ከፈለጉ አብላቸው ብሏል። ይሄ ነው። እሺ ሰላም